ከባሉ ያፈነገጡ ነገሮች በሚዲያ ብዙ ታረጋላችሁ። አንቺ ግን ለምክር አትሆኝም። ፊንገር ጽጌሮ ያለ የተነሳው ዘመቻ ለምናግራችሁ ማንንም አልፈራ። እኔ እኮ ተደብቄ አይደለም ማወራው ፍላፊት ወጥቼ እኮ ነው መጋፈጠው። የቲክቶክ መንደር ወደ ጦርነቱ ተመልሷል። የአማራ ህዝብ አልመጣብሽም፣ አልተናገረሽም። ምንድነው ጉዱ? አንደኛው ዛሬ ላይ ጽጌሮያን ያማራ አጠቃላይ ሁሉንም አካውንቷን እስከ ማዘጋት ደረጃ መለመኑ ማስቆም ይሻላል ወይስ ሰው በሌሊት ተነስቶ እንደዛ አይነት ሐሳብ ያስባል? ከሌሊቱ 7 ሰዓት ነው። ይህንን ጥምረት እንዴት አያችሁት? በጣም ጥንት ሰላምና ጤና በያላችሁበት ዓለም ዳርቻ ይብዛላችሁ። የምትገኙት ምን አሉ ሾው የዩቲዩብ ቻናላችን ላይ ነው። ምን ተደረገ ዛሬስ? አርቲስቶቻችን፣ ሴሌብሪቲዎቻችን፣ የቲክቶክ መንደር፣ የዩቲዩብ መንደር እንዴት ዋሉ እንዴት አደሩ ብለን ለእናንተ ጠርቀም አድርገን መረጃ ይዘላችሁ መተናል። ለቲክቶክ መንደር ወሬዎች ላይ ዛሬ ትኩረት እናደርጋለን። ከሰዓት የሚለቅላችሁ ቪዲዮ ደግሞ የሚሆነው የሴሌብሪቲ ዜናዎች ነው እና ትላልቅ ሴሌብሪቲዎች ሃናን ታሪክ፣ ቬሮኒካ አዳነ፣ ቭርክቲ እና ሰርፕራይዝ የሆነች ትልቅ አርቲስት እንዴት ዋሉ የሚል መረጃ ሰራላችኋለሁ። ስለቅ እንደርሳችሁ የዩቲዩብ ቻናላችን ሰብስክራይብ እና ላይክ ማድረግ እንዳትረሱ። በዛሬው ቪዲዮ ያላችሁን ሐሳብ አስተያየት ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። የምወዳችሁታችሁ ከዚህ ቆይታችን እናደርጋለን። ወዳችኋለሁ። የትም እንዳትሄዱ ሙሉ መረጃ ነው ያመጣውላችሁ። ጽጌሮያል እንግዲህ በቲክቶክ መንደር ላይ ያለቀቀችው ቪዲዮ የላሊበላን ወይም ደግሞ የአማራን ህዝብ ጠል ነው ቪዲዮ የሚመለከተው በማለት በርካታ ሰዎች ሐሳብ አስተያየቶች ሲጨሩ ነበረ። ነገር ግን የተለቀቀው ቪዲዮ ምን ነበረ? እስቲ እናንተ ተመልከቱና ፍርዳችሁን ስጡ። ይህ ማለት የጎሳይ ተስፋዬ መግቢያ ላይ የነበረው ቪዲዮ ነው ማለት ዘፈኑ ማለት ነው። እሺ አክቲንግ ምናምን ድራማ በቃ አንደኛ ዘፈኑ እንደዚህ እያለ ይቀጥላል። ያ ማለት የጎሳይ ተስፋዬ ከረጅም ዓመት በፊት የተሰራውን ድራማ ዘፈን ነው እንግዲህ ወደ ድራማ መልክ ተቀይሮ ላይክ እንደ ክሊፕ የተሰራው። ታዲያ እሷ ይሄንን ቪዲዮ በመለቀቀች ሰዓት ቅጽበት ውስጥ ተነሱ አማራ ደጋፊዎች፣ አማራ ምናምን ይሄ የብሔር ነገር ፖለቲካ አናወራም እዚህ ላይ። ነገር ግን ተነሱ እና ያሉትን ነገር ልንገራችሁ። እስቲ ከዮኒ ማኛ እንጀምር፣ ምክንያቱም ጸቡን የጀመረው እሱ ስለሆነ ማለት ነው። እንጀምር። ስለዚህ በይቅርታ ቪዲዮውን አንሺና ከነበረሽ ህዝብ ጋር ተስማምተሽ መስራት ቀጥይ። ምንም ጥፋት የለባትም። ምንም ያጠፋችሁ ነገር የለም። ግን ምንድነው እናንተ በራሳችሁ ጭንቅላት ላሊበላ ንጉስ ነው። የትም ዓለም ላይ ሀገር ሲገዛ እንጂ ሲለምን አታይ። ሰው አይሳኔ ወይ እናንተ ናችሁ የምትወክሉት ማህበረሰብና ህዝብ ኢትዮጵያና መንግስትን የምትሰድቡ ከእናንተ የባሰ ባለጋሊ ቆሻሻ ነው ይከለ ለመማር ትገደል ቢሉሽ እኔ እኮ ሰምቼ እኮ ነው መማርና ጥፋት ይቺ ቆሻሻ ቀማላ። ሁለተኛ ደግሞ የጎሳዬ ዘፈን ነው አይደለ? እሱ ምንም ማለት አይደለም። አንቺ አያገባሽም። ልጅ ሚካኤል ዘፍኗል። ልጅ ሚካኤል በሱ ዘፍኗል። ዮኒ ማኛ አይ ካልሽ በሁለተኛው ዙር የሚሄደው አካሄድ ከባድ ሚዛን ተቀበለች ለያሹ ሁሌ ጧጧት በየሰፈራችን መጥተው ይሄንን ነገር ያሳያሉ። ይሄንን ነገር ነው ያሳየችው ልጅቷ። ቲክቶከር ናት፣ ኢንፍሉዌንሰር ናት። አምጥታ ካልቸሩን ያሳየቻችሁ። በቃ አለቀ። በስተመጨረሻም አካውንቷ ተዘጋ። ስለዚህ ላሊበላ የተወለድክ ያደግክ ምናምን ነገር አባቴ ነገስታት ዘር እንደሆንክ ንገረው ለበዛ ለነዛ እካኮች ይምነት እካክነት። እውነት ለመናገር እዚህ ላይ በዚህ ጉዳይ ላይ ሐሳብ ባሰጥ ደስ ይለኛል። መጀመሪያ የእናንተን ሐሳብ አስተያየት አስቀምጡልኝ። ይህ ቪዲዮ እውነትም እንደተናገረችው ለአማራ ህዝብ ጥላቻ ነው ወይስ ሳታግ በስተት የተሰራ ነው? እናንተ ሐሳባችሁን አስቀምጡ። እኔ እንደሚመስለኝ ከሆነ ግን የጎሳይን ክሊፕ ለመስራት ታስቡ እንጂ በዚህ ያህል ልክ ሄዳ እንደተባለው ፖለቲካ ኢሹ ለመፍጠር አይመስለኝም እንደኔ ሐሳብ።
እናንተም ከኔ ሐሳብ ጋር እንደምትስማሙ እርግጠኛ ነኝ። ያው የእናንተን ሐሳብ ደግሞ ማስቀመጥ ትችላላችሁ። ታዲያ ጽጌ ሮያል በዚህ ያህል ልክ ተሄዶ አካውንቷን ማዘጋቷ አግባብ ነው ወይ? ጥፋት የለባትም። ይሄ ፍርዱ ለእናንተ ትቻለሁ። ነገር ግን የዚህ ሁሉ ትርምስ መነሻው ይህ ክሊፕ ነው። ምናሉ ሾው ስለሆነ ዮኒ ማኛ ያለውን ሊያሾው ያለችውን ሌሎች ቲክታከሮችም ያሉትን ጉዳዮች ነው ያመጣሁላችሁ ማለት ነው። መረጃውን እንድታገኛችሁት ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ምናሉ ሾው እህቴን ቤታዬ ምንም ቢሆን ጎንደሬ ናት እኮ ጋይስ። እንዴ ይነዝረኛል እንዴ በጣም ነው የምወዳት እንዳትነፋት። ሌላው የቲክቶኩ መንደር ድምቀት የሆነችው ዩቲናስ ናት። በሌሊት 7 ሰዓት ተነስቶ ይህን ሐሳብ ያስባል ሰው انا متجرزين بمناقله كنا كاميرا ወደኔ ነው ወላ አልቀስ አድርሽ ልፈነክታት ነው የሚመስለው ቢቀርስ አሉ ደግሞ እንደዚህ አይነት ሰዎች ተገናለሁ ማሪ ቻው በቃ በጣም አመሰግናለሁ እሺ እናትዬ እኔ ቆንጆ ለአኖርሽ ነው ምንድነው የተፈጠረው መሰላችሁ? ዩቲናስ በሌሊት 7 ሰዓት ተነስታ ሰላም አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ነው ነው ተይዣችሁ ልጅ ከዛ ዩቲናስ ተነስታ መሄድ ከዛ መንገድ ላይ ያሉት ሐሳቦች መፈለግ በመጀመሪያ ይህችን ሴት ማግኘት ከዛ ድምጻን አለሳስላ ቪዲዮ ልቀርጽሽ ነው እናቴ ነገር ግን አንቺ ዛሬ የምትተኝበትን ማለት ካንተ ጋር የምትተኝበትን ብር እኔ እጥፉን እከፍልሻለሁ ግባክሽ ግቢትና መኪና ውስጥ ማስገባት ብርድ ነው አይደል? ላወራሽ ፈልጌ ነበር። ሴትያም እንደዚህ ሞቅ ያለ ሰላምታ ካቀረበችላት በኋላ ዩቲናስ ትንሽ ታሪክሽን አካፊነ እና መቀርጾ ቪዲዮ ወደ ራሴ ስለሆነ ያንቺ ፊት አይታይም ትንሽ ወደዚህ ህይወት ውስጥ እንዴት እንደገባሽ እንድታካፊኝ ብቻ ነው ብላ መጠየቅ። ዛሬ አሁን ስንት ነበር የሚከፈልሽ? ዛሬ ቢያንስ አዳር ካገኘው 3000 2500 እንዴ ሊመጣሽ ወደ አዲስ አበባ ገጠመኝ ነው። ተወለድኩት ከፋ ነው ቦንጋ ነኝ ይከፋ ልጅ ነኝ። አባቴ ጠጭ ነበርና ትንሽ አለመግባባት አለ። እናቴ በጣም ነው ሞታ ከማን በላ ሌላ አይቶች ራሱ ለእናቴ እንደዚህ አይሳስም። እኔ እናቴ በቃ የሷ ቀምስ ለኔ እንደ ብድ ልብስ ነው እና ከሷ ጋር ልጅ ወደ 9 ዓመት ልጅ ሆኜ ነው እሱን ከመገጠም ጠፋ ይሻላል እየጠፋው መድራቸው ነው እንዴ ያረጋቸቀ ምንድነው የሚሻለው እንዴ? በዚህ አይነት አጋጣሚ ወደዚህ ህይወት እንደገባሽ ተናግራ ከሰች ጋር በሰላም ተለያዩ። ነገር ግን ሁለተኛው ቪዲዮ ላይ ፓርት 2 ቭሎግ ላይ ተጠማት ነገር ምንድነው? አረ ምንድነው ይመስላት? እኔ አሁን የሆነ ነገር ፈልጊ እንዳይመስላት ባቶንስ ብዬ እኮ ነው ወይኔ ጉዴ ፈላ ወይኔ ሌላ ነገር ፈልጊ እንደ ከዚህ ቪዲዮ የምንመለከት ለተለያዩ ሰዎች እንዳሉ ነው። ሁሉንም በአንድ መፍረድ እንደሌለብን እኔ ተመልክቻለሁ ተረድቻለሁ። ምክንያቱም የመጀመሪያ ፖላይት ላይ አወራቻት ሁለተኛውም ደግሞ ልክ ናት። ሁለተኛውም ያው ለፕራይቬሲ ምናምን መጠንቀቋ በጣም ትክክል ናት። ነገር ግን ዩቲናስ የሰራሽው ስራ እጅግ ሊበረታታና ሊደገፍ የሚገባ ሀሳብ ነው። ማንንም ያላያቸው እህት ወንድሞቻችን ጋር ጎራ ማለትሽ ያስጠጣል። የሚገርም ሀሳብ ነው ያመጣሽው። እሺ እንቀጥላለን። ሌላኛው የቲክቶኩ መንደር ከአዱናይ ጋር ብዙ ስንላት የነበረችዋ ንግስቲቷ ብለን ስም አውጥተንላት የነበረችዋ ጃኒ እስካሁን አልተመለሰችም። እንዲሁም ለማስደንበር ብላ ይሁን አልታወቀም ከዲቦራ ጋር ተገናኝተዋል። እናንተ ይህንን ጥምረት እንዴት አገኛችሁት? እና እንዴት አገኘሽኝ? ጃኒ በጣም እኔ እናትና ልጅ ነው የመሰሉኝ። ይቅርታ አድርጉልኝ። ጌታው ግዝብዝፍ አለቻ ዲቦራ ያለሽ በጣም ቀይ ነሽ። እኔ ላይ ፍቅር ነው መሰለኝ በጣም ዛጋ ጥቁር ነው የሚያስመስለው። በጣም ነጭ ናት እና አለባበስሽ ምናምን ልኩሽ ደግሞ ላይ የሎካል ምናምን ሴቶች እንደዛ ነው የምትመስዪው። እና ደግሞ ሽቶሽ በስማ ሽቶሽ በጣም ይጣፍጣል የምር እና በቃ በጣም ደስ ያለሽ እና ይህ ቪዲዮ ዮኒ ማኛ ፖስት አድርጎታል። ረገጣ ሊጀምርበት ነው መሰለኝ። ተጠብቁ ረገጣው ማለት ነው። እኔ ጓጉቻለሁ። እንዳልኳችሁ አሁን የቲክቶኩ መንደር ወሬ ነው ይችላችሁ የመጣሁት። አዶናይ ምንም አይነት ፖስት እስካሁን አላደረገም። እየጠበቅን ነው። ሌሎችም ወሬዎች ይኖራሉ። ነገር ግን እስካሁን ያለው መረጃ ይሄን ይመስላል። አሁንም ግን ጸቡ ይቀጥላል። የጽጌ ሮያል አካውንት ይከፈት ይሆን? ሌላኛው አሳሳቢ ጉዳይ ነው። እስቲ ለማንኛውም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ከሰዓት ምን ይዤላችሁ መጣለሁ ቻለ የሴሌብሪቲዎችን ዜና ጠብቁ። የምትገኙት ምን አሉ ሾው ላይ ነው። እዚህ ቻናል ላይ ምንም አይነት መረጃ አያመልጣችሁም። ምክንያቱም ቤቱ ምን አሉ
ሾው ስለሆነ እስካሁን ቆይታ ያደረኩት እኔ እህታችሁ የምወዳችሁ የማከብራችሁ አብራችሁ ቆይታ አድርጌያለሁኝ። ስለነበራችሁ ቆይታና ስለመልካም ፍቅራችሁ ስለመልካም ኮሜንታችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ከሰዓት በሴሌብሪቲ ዜናዎች እንገናኝ። ሰብስክራይብ እና ላይክ አድርጋችሁ ቆዩ። ወዳችኋለሁ።